አይስ አሁን ስማችን እየተወረሰ ነው። ምን ይሻለናል? ስማችን እየተወረሰ ነው። በቃ ማን ነው ግን እንደኔ ማለት ነው። እኔ የዚህ የዛሬው የልጁ ብቻ ሳይሆን በጣም ብዙ ጊዜ ቲክቶክ ላይ ሌላ ሴቶችን ጨረቃዬ ብለው ሌሎች ከጨረቃ ፋሚሊ ሆኑ ውጭ የሆኑ ሰዎች ራሱ ጨረቃዬ ምናምን እያሉ ፖስት ያደርጋሉ። ሰዎችን ማለት ነው፣ ሴቶችን። የምር ግን እኔ የምናደደው የእውነቴን ነው። በጣም እናደዳለሁ ከሀይሚ ውጭ ጨረቃ ሲባል ማለት ነው። እግዚአብሔርን ነው የምላቸው፣ እየዋሸሁ አይደለም። በቃ በነገራችን ላይ የሆነ ስም እናወጣለን አይደለ? የሆነ ስም እናወጣለን እዚህ ለሀይሚ የሆነ ስም ይወጣል አይደለ? ግን የሆነ ሰፈር ወስደው ደግሞ ለሌላ ሰው ይሰጡታል። ምንድን ነው? ምቀኝነት ነው እንዴ? አንዳንዴ በጣም ግራ ይገባኛል የምር ማለት ነው። እኔ ብዙ ስለ ጊዜ ስለታዘብኩ ነው። ሩጣችሁ ለሀይሚ የወጣውን ስም ወስዳችሁ ለሌላ ቦታ ስም የምትሰጡት ለምንድን ነው? የሀይሚ እኮ ቀዳማዊት ነበረ። ቀዳማዊትን በጣም ብዙ ሰው ቀዳማዊት እያለ ሌላ ሴቶችን ዩቲዩበሮችንም ሆነ ቲክቶከሮችን ቀዳማዊት እየተባለ ፖስት ተደረገ። አስጠላ። ከዛ በኋላ ደግሞ ጨረቃ ተባለች። አሁን ደግሞ ጨረቃን ትንሹም ትልቁም አሁን ይቺ የተወለደችው ራሱ ጨረቃ ተብላ መጣች። ምን ማለት ነው? አልገባኝም። ምን አይነት ምቀኛ ናችሁ ግን እናንተ? በዛ ላይ ደግሞ ሌላ ሴቶችን ራሱ ጨረቃ እያላችሁ ፖስት የምታደርጉት፣ በተለይ ደግሞ ጨረቃ ፋሚሊ ሆናችሁ ስንት ሰው ነው የእናንተ ጨረቃ? ስንት ሰው ነው ለእናንተ ጨረቃ የሚሆንላችሁ? ሁሉም የፈለገ ነገር ሰው ምናልባት እኮ ልትወዷቸው እኔ ራሱ አሁን በጣም ብዙ የምወዳቸው ሰዎች አሉ፣ ሴቶች አሉ። ቲክቶክም ሆነ ዩቲዩብ ላይ በጣም ብዙ ልክ እንደ ሀይሚ የምወዳቸው ሴቶች አሉ። ግን የሀይሚን ስም አልሰጣቸውም በጭራሽ። ሀይሚን በምጠራበት አልጠራቸውም። ሁሉንም እያንዳንዱ የምጠራበት የራሴ የሆነ ስም አለኝ፣ የራሴ የሆነ እንትን የምልበት ማለት ነው። ግን ያችንም ጨረቃዬ ያችንም ቀዳማዊቴ ካልን ትርጉም የለውም። በጣም ነው የሚያስጠላኝ። በጣም ብዙ ሰው ማለት ነው እንደዛ ተብሎ ፖስት ሲደረግ በጣም ነው የሚደብረኝ፣ እውነት ለመናገር ማለት። ለምንድን ነው ግን የሀይሚን ስም ከምር ከልቤ ነው የሚደብረኝ። በቃ የእውነት ነው የሚያስጠላኝ አንዳንዴ ማለት ነው፣ የእውነት ማለት ነው። እና ትናንትና ደግሞ የዩ ልጅ ጨረቃ መታለች ምናምን እያሉ ያወራሉ። ኧረ ቢኒ፣ ኧረ ስርዓት ያዝ። የምን አባ ጨረቃ ነው? ጨረቃ አባህ የጠፋና ልጅህን እዛው ሌላ ስም ስጥ እንጂ ጨረቃ አባታችሁ ይጥፋ። እኔ የሚገርመኝ ጨረቃ ካላላችሁ የለም እንዳፈምሱም እንዴ? ግራ የሚገባኝ ነገር የጨረቃን ስም ካልጠራችሁ ያማችኋላ። ጨረቃዬ እንዴት እንደተናደድኩ ማለት ነው። እግዚአብሔርም ጊዜ የለኝም ነበረ ቪዲዮ ለመስራት። ቪዲዮን አይቼዋለሁ፣ ግን ቪዲዮ ለመስራት በጣም ጊዜ አጣሁኝ እና ለእኔ ጨረቃዬ ሀይሚ ብቻ ናት። ሀይሚ ብቻ። ምክንያቱም ሁሉም የየራሱ ስም አለው፣ የየራሱ ስም፣ የየራሳቸው መገለጫ አላቸው ሁሉም ማለት ነው። የምወዳቸው ሰዎች በጣም ብዙ ሰዎች አሉ፣ ግን ደግሞ ለሁሉም የየራሴ ስም አለኝ። ቀዳማዊት አሁን ማለት ነው፣ ቀዳማዊትን መጀመሪያ ቀዳማዊት የተባለችው ማናት? ሀይሚ ነበረች። ከዛ ሁሉም የየራሳቸውን ሴቶች ቀዳማዊት ማለት ጀመሩ። ያንን ትተን ወደ ጨረቃ ያሄድን። ከዛ ደግሞ ጨረቃንም አሁን ሊቀሙ ይጋጋጣሉ። ጨረቃ ሀይሚ ብቻ ናት። እናንተ ሰምታችኋል። እስቲ ኮሜንት ላይ ጨረቃ ሀይሚ ብቻ ናት እያላችሁ ጻፉልኝ በፈጠራችሁ። ስወዳችሁ ጨረቃ ሀይሚ ብቻ ናት እያላችሁ ጻፉ። የኛ ትንሿ ጨረቃ የኔና ያረባክ። ሌላ ደግሞ ማለት ነው ትላንትና እየወለደች እያላችሁ ስታራግቡ ነበር ብዙዎቻችሁ ጨረቃ ፋሚሊዎች ራሱ ማለት ነው። እና እኛ ምን አገባን? የእውነት አርግዛ ከሆነ እንኳን በሰላም ተገላገለች፣ እግዚአብሔር ይመስገን። ምክንያቱም ነፍሰ ጡር ሴት እጅግ በጣም ልትከበር ይገባታል።
ምክንያቱም በፈጣሪ እጅ የተያዘች ነፍሰ ጡር ናት እና የእውነት አርግዛ ከሆነ እንኳንም መብርሃን በሰላም ገላገለቻት፣ እንኳን መብርሃን ቀረበቻት፣ እንኳን ለዛ አበቃቻት፣ እንኳን ወለደቻት። ዋሽታ ከሆነ ደግሞ እሱ እንግዲህ ፈጣሪ ስራዋን ይስጣት፣ ይቅጣት በሚቀጣበት መንገድ። ይህ ዋሽታ ዶላር ብር ከሆነ እንደዚህ ያስደረገች በእውነት በዚህ ደረጃ ብር ከቀየራችሁ ፈጣሪ እሱ እንግዲህ እንደ ስራችሁ ዋጋችሁን ይስጣችሁ። እኔ ምንም የምለው ነገር የለኝም። ግን አንዳንድ ሰዎች ብሩኬ እንኳን ደስ አለ፣ ብሩኬ ጨረቃ ወለደች እኮ እርጉዟ ወለደች፣ ጨረቃ ወለደች ሳይሆን እርጉዟ ወለደች። እኛ ምን አገባን ታዲያ? ብሩኬን እናውቀዋለን። ብሩኬ ይህንን አያደርግም። የእውነት አርግዛም ከሆነ ለድራማ ገባች፣ ለስራ ገባች፣ ትወጣለች፣ አለቀ። ልጁ የብሩኬ ነው ለማለት እንደሆነ እኔ በስማም መቼም እኔ በአስሩም ጣት የፈርማለሁ የብሩኬ እንደማይሆንም እንደማይሆን ጭራሽ መታሰብም የሌለበት ጉዳይ ነው ይሄ። ጭራሽ ከግምት ሊገባ የማይችል ጉዳይ ነው። ገባችሁ? ብሩኬ ይሄ ልጅ ምንም የሚመለከተው ነገር የለም። ልጅቷ የእውነት እርጉዝ ከሆነች ያው ልጁ የሌላ ነው። ከዛ ይሄን አጋጣሚውን የእርግዝናዋን አጋጣሚ ተጠቅመው በዛው ደግሞ እሷም የው ስራ ስለሆነ ብር ምናምን በእርግዝና ሰዓት ቋሚ ስራ ሌላ ስራ ከሌላት ብር ስለሚያስፈልጋት ዶላር ፈልጋ ተጠራች፣ ገባች፣ እርግዝናዋን ተጠቀመችበት። በእርግዝናዋን ተጠቅማ ስራ ሰራችበት። የውሸት ከሆነም ደግሞ ፈጣሪ እንግዲህ እሱ ይሆናት እንጂ ከብሩኬ ጋር ብዙዎቻችሁ ግን ማለት ነው እስከ ዛሬ ሲንጫጩብን የነበረው እውነት ነው ብላችሁ ማመናችሁ በጣም ይገርመኛል። የምር በጣም ነው የሚገርመኝ። እውነት ነው ብላችሁ ማመናችሁ የእውነት አይደለም። ምንም ነገር የእውነት የሚባል ነገር የለም ውዶቼ። በቃ እርግዝናዋን ተጠቀመችበት፣ ገባች፣ ስራ ሰራች፣ አለቃ። ይኸው አሁን ባለገቢ ነች። በአንድ ወር ውስጥ ይኸው ባለገቢ ሆናለች። ባለደህና ገቢ ስራ እየሰራች ነው። ዩቲዩብ ተከፈተላት፣ ተጠቀመችበት እርግዝናዋን እና መውለዷ ጥሩ ነው። እንኳን ለዚህ አበቃት። በቃ እንኳንም መብርሃን ገላገለቻት። ግን ድጋሚ ወደ ብሩኬ ህይወት የምትመጣ ከሆነ ግን በጣም ይደብራል፣ በጣም ያስጠላል። ምክንያቱም ልጁ የብሩኬ አይደለም። ብሩኬ ምንም የሚመለከተው ነገር የለም ስለዚህ ጉዳይ። ብሩኬን እናውቀዋለን እኛ እስከዛሬ። ገና ልጅ ነው፣ ገና ህፃን ልጅ ነው። ለእንደዚህ አይነት ነገር ብቁ ነው ብዬ አላስብም። ገና ነው። ሲጀምር ደግሞ እንደዛ አያረግም። የሚያረግ ልጅ አይደለም፣ ተቀጥቶ ያደገ ልጅ ነው። ስለዚህ በቃ ፍቱ፣ ታዋቸው በቃ።